ሰላም የጎት ኒውስ ቤተሰቦች እንደምን አላችሁ? በዛሬው መረጃችን አስደሳች የድል ዜናዎችን ይዘንላችሁ ቀርበናል። አትሌቶቻችን ሌሊቱን በፓሪስ ባደረጓቸው ፍልሚያዎች ድልን መቀዳጀት ችለዋል። በትናንት ሌሊት የፓሪስ ውድድሮች በተለያዩ ርቀቶች ላይ አትሌቶቻችን በወንድም በሴትም በሁለቱም ጾታዎች ድልን ማስመዝገብ ችለዋል። ስለነዚህ ጣፋጭ ድሎች እንነግራችኋለን። እንደተለመደው ቻናላችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከኛ ጋር አብራችሁን እንድትቆዩ እንጋብዛችኋለን። እንግዲህ ሌሊቱን በፈረንሳይዋ የውበት ከተማ ፓሪስ ላይ የተደረጉትን ውድድሮች አትሌቶቻችን በድንቅ ብቃት ማሸነፍ ችለዋል። ለሜቻ ግርማና ዮሚፍ ቀጀልቻ በአስደናቂ አጨራረስ ውድድሮቻቸውን በአሸናፊነት ለማጠናቀቅ ችለዋል። በፓሪስ በተደረገ የ3000 ሜትር መሰናክል የዳይመንድ ሊግ ውድድር ለሜቻ ግርማ በቀዳሚነት ማጠናቀቅ ችሏል። ኢትዮጵያዊ አትሌት ርቀቱን ለማጠናቀቅ 8 ደቂቃ ከ07 ሰከንድ ከ01 ማይክሮ ሰከንድ ፈጅቶበታል። አትሌቱ የገባበት ሰዓት በ2025 ያስመዘገበው ፈጣን ሰዓት ሆኗል ማለት ነው። ከፓሪስ ኦሎምፒክ አስከፊ ጉዳት በኋላም ወደ ውድድር ተመልሶ ድል ሲያደርግ ለመጀመሪያ ጊዜ ሆኗል። በውድድሩ ጌትነት ዋለ 3ኛ ደረጃን ይዞ ሲያጠናቅቅ አብርሃም ስሜ 8ኛ ወጥቷል። በዚሁ በፓሪስ በተደረገ ሌላ የ5000 ሜትር ዳይመንድ ሊግ ውድድር ደግሞ ዮሚፍ ቀጀልቻ አሸንፏል። የ27 ዓመቱ ኢትዮጵያዊ አትሌት 5000 ሜትሩን ለማጠናቀቅ 12 ደቂቃ ከ47 ሰከንድ ከ84 ማይክሮ ሰከንድ የሆነ ሰዓት ወስዶበታል። ሌሎች ኢትዮጵያውያን አትሌቶች ሳሙኤል ተፈራ 5ኛ፣ መዝገቡ ስሜ 11ኛ፣ ገመቹ ዲዳ 13ኛ ደረጃ ይዘው ጨርሰዋል። በሴቶቹ ደግሞ እንዲሁ ሲምቦ አለማየሁ 3ኛ ደረጃን ይዛ ማጠናቀቅ ችላለች። በዚሁ በፓሪስ በተደረገ የሴቶች 3000 ሜትር መሰናክል ውድድር ሲምቦ አለማየሁ እንግዲህ 3ኛ ደረጃን ይዛ ነው ማጠናቀቅ የቻለችው። ሲምቦ ውድድሩን ለማጠናቀቅ 9 ደቂቃ ከ01 ሰከንድ ከ22 ማይክሮ ሰከንድ የሆነ ሰዓት ፈጅቶባታል። በዚህ ውድድር የተሳተፈችው ሌላኛዋ ኢትዮጵያዊት ሎሚ ሙለታ 9ኛ ደረጃን ወጥታ አጠናቃለች። ውድድሩን በቅርቡ ወጥ ብቃት እያሳየች የምትገኘው ኬንያዊቷ ፌዝ ቼሮቲች አሸናፊ ሆናለች። በሌላ ውድድር በሴቶቹ 1500 ሜትር ብርቄ ሀየሎም 3ኛ ደረጃን ይዛ እንዲሁ አጠናቃለች። ለሜቻ ግርማ ብርቱ አትሌት መሆኑን ዛሬ ሌሊት አስመስክሮ ወጥቷል። ብዙ ውጣ ውረዶችን በማለፍ እዚህ ወቅት ላይ የተገኘው አትሌቱ ባሳለፍነው ዓመት በተካሄደው የፓሪስ ኦሎምፒክ አስደንጋጭ አደጋ ደርሶበት እንደነበር አይዘነጋም። ከዚህ አደጋ በኋላ ነው እንግዲህ አገግሞ አሁን ላይ ማሸነፍ የቻለው። ለመጀመሪያ ጊዜ ነው ከዚህ አደጋ በኋላ ማሸነፍ የቻለው። በወቅቱ የ3000 ሜትር የመሰናከል ውድድር ሲካሄድ ለአሸናፊነት የተጠበቀው ለሜቻ በመሰናክል ተጠልፎ ወድቆ ለደቂቃዎች ራሱን ስቶ እንደነበር እናስታውሳለን። ያን ጊዜ አትሌት ለሜቻ ግርማ የደረሰበት ጉዳት ሕይወቱን አደጋ ላይ የሚጥል አለመሆኑ ወዲያውኑ የተገለጸ ቢሆንም ለስነ ልቦና ጉዳት ይዳረጋል ተብሎ በስፋት ተፈርቶ ነበር። አትሌቱ በስታድ ደ ፍራንስ የ3000 ሜትር መሰናክል ፍጻሜ ሲካሄድ በገጠመው አስደንጋጭ አደጋ ምክንያት ራሱን ስቶ ከወደቀበት በቃሬዛ ተነስቶ ወደ ሆስፒታል የተወሰደ ሲሆን ከጥቂት ደቂቃዎች በኋላ ራሱን ማወቁንና መነጋገር መጀመሩን የተገለጸው ወዲያውኑ ነበር። በተደረጉለት ምርመራዎች በእግሩና በጭንቅላቱ ላይ ጉዳት እንዳልደረሰበት መረጋገጡን በወቅቱ የኢትዮጵያ አትሌቲክስ ፌዴሬሽን ለኢትዮጵያውያንና ለአትሌቲክስ አፍቃሪያን ወዲያውኑ ማሳወቅ የቻለው የ23 ዓመቱ የርቀቱ ክብረ ወሰን ባለቤት በስታድ ደ ፍራንስ ለሀገሩ የወርቅ ሜዳሊያ ለማስገኘት የመጨረሻውን ትንቅንቅ እያደረገ ባለበት ወቅት ነበር በመሰናክል ተጠልፎ እንደዛ አስደንጋጭ አደጋ የደረሰበት። በቶኪዮ ኦሎምፒክ የብር ሜዳሊያ ያገኘውና የሁለት ጊዜ የዓለም ሻምፒዮናው የደረሰበት ጉዳት ለሕይወቱ አስጊ ባይሆንም በሆስፒታል እንዲቆይ ተደርጎ እንዲያገግም ሆኖ ነበር በወቅቱ። የፓሪስ ኦሎምፒክ አዘጋጆች አትሌት ለሜቻ በፍጥነት ከወደቀበት ተነስቶ ሕክምና እንዲያገኝ አላደረጉም የሚሉ ወቀሳዎች ቀርቦባቸው እንደነበር እናስታውሳለን። አዘጋጆቹ ባወጡት መግለጫ ግን የሕክምና ቡድን አባላት ወዲያውኑ አትሌቱን በማንሳት ተገቢውን እርዳታ ማድረጋቸውን በመግለጽ ከኢትዮጵያ ኦሎምፒክ ኮሚቴ ጋር በጉዳዩ ዙሪያ መረጃ መለዋወጣቸውን ወዲያውኑ ነበር ማሳወቅ የቻሉት። በወቅቱ አሸናፊ የነበረው ሞሮኮዊው ሶፊያን ኤል ባካሊ
ከውድድሩ በኋላ ከጋዜጠኞች ለቀረበለት ጥያቄ ምላሽ ሲሰጥ በውድድሩ በአትሌቶች መካከል መከባበሩ ነበር። በኢትዮጵያዊው አትሌት ላይ በደረሰው ጉዳት አዝኛለሁ ነበር ያለው። ውድድሩን እስክጨርስ ድረስ የወደቀው አትሌት ማን እንደሆነ አላወቅኩም የሚለው አሜሪካዊ ኬስ ሮክስ ጨምሮ በርካታ አትሌቶች ለሜቻ ግርማ በፍጥነት እንዲያገግም ተመኝተውለት ነበር። ጠንካራው አትሌት ለሜቻ ግርማ ከዚያ ሁሉ አስደንጋጭ ጉዳት በፍጥነት በማገገም ዛሬ ላይ በርቀቱ ምርጥ አትሌትነቱን በማሳየት ጭምር ማሸነፍ ችሏል። በሌላ በኩል የሙሽ ቀጀልቻ በበኩሉ በግሉ በሚያደርጋቸው ውጤታማ ሪከርድ በመስበር ስሙ ከፍ ብሎ የሚጠራ ድንቅ ኢትዮጵያዊ አትሌት እንደሆነ ይታወቃል። ዮሚፍ ለአንድ አትሌት ከምንም በላይ የሚያስደስተው የዓለም ሪከርድን መስበር ነው ይላል። አሜሪካ ቦስተን ውስጥ በተካሄደው የ1 ማይል ወይም ደግሞ የ1.6 ኪሎ ሜትር ውድድር ከ22 ዓመታት በፊት በሞሮካዊው አትሌት ሂሻም አልኩሩሽ ተይዞ የነበረውን ሪከርድ ኢትዮጵያዊው አትሌት ዮሚፍ ቀጀልቻ መስበሩ ይታወሳል። ሪከርድ መስበር በጣም ደስ ይላል። አንድ ሰው የሚሮጠው የሆነ ነገር ለማግኘት ነው የሚለው አትሌቱ ለሯጭም ከፍተኛ ደረጃ እንደሆነ ይናገራል። አንድ አትሌት በህይወቱ የሚያስደስተው ነገር ኦሎምፒክ ማሸነፍ እና የዓለም ሪከርድ መስበር ነው። ስለዚህ በጣም ደስ ብሎኛል በማለት ሪከርዶችን በእጁ ሲያስገባ የሚሰማውን ከፍተኛ እርካታ ይገልጻል። በአልጉሩሽ ተይዞ የነበረውን ሪከርድ በ1 ደቂቃ በ44 ሰከንድ ያሻሻለው ዮሚፍ በሶስተኛው ሙከራ ሪከርድ መስበር እንደቻለም ተዘግቧል። የ21 ዓመቱ ዮሚፍ ከ3 ሳምንታት በፊት ይህን ውድድር ከማድረጉ ማለት ነው ኒውዮርክ ውስጥ በተመሳሳይ ርቀት ውድድር ያደረገ ሲሆን ወቅቱም በ0.01 ሰከንድ ምክንያት ሪከርዱን ሳይሰብር ቀርቷል። ወቅቱ ስለነበረው ስሜትም አትሌቱ ሲናገር ያኔ በጣም ተሰምቶኝ ነበር። ውድድሩን ስጨርስ ዝቅ ብዬ ቢሆን ኖሮ ሪከርዱን ሰብረው ነበር የሚለው አትሌቱ በቀጣይነትም ረጅምና መካከለኛ ርቀት የመሮጥ እቅድ እንዳለው በወቅቱ ተናግሮ ነበር። ትልቁ ሀሳቤ ከቤት ውጭ በ5000 ሜትር ሪከርድ መስበርና ወይም ደግሞ ፈጣን ሰዓት ማስመዝገብ እፈልጋለሁ ነበር ያለው። ዮሚፍ ያስመዘገበው ሰዓት በኢትዮጵያም ውስጥ ፈጣን ሲሆን ይህም በአማን ወቴ በ3 ደቂቃ ከ48 ሰከንድ ከ60 ማይክሮ ሰከንድ ተይዞ የነበረውን አሻሽሎታል ማለት ነው። እንግዲህ እንዲህ ያሉ ገድሎችን የሚፈጽመው ዮሚፍ ትናንት ሌሊት ላይም ተመሳሳዩን ማድረግ ችሏል። በፓሪስ በተደረገ የ5000 ሜትር ዳይመንድ ሊግ ውድድር ዮሚፍ ቀጀልቻ ማሸነፍ ችሏል። የ27 ዓመቱ ኢትዮጵያዊ አትሌት 5000 ሜትሩን ለማጠናቀቅ 12 ደቂቃ ከ47 ሰከንድ ከ84 ማይክሮ ሰከንድ ወስዶበታል። እንግዲህ አትሌቶቻችን ባስመዘገቡት ድል ሁላችንም እንኳን ደስ ያለን የሚል መልእክትን በማስተላለፍ የዛሬውን መረጃ ክፍለ ጊዜ እዚህ ላይ እንቋጫለን። አብራችሁን ስለነበራችሁ ከልብ እናመሰግናለን። በሌላ ጊዜ በሌላ መረጃ ዳግም እንገናኛለን። እስከዚያው ሰላም።